መርሐባ ሐባይብ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው? በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝት ይበል። አላህ ይጠብቃችሁ። እንግዲህ እኔን የኢድ ስራ በቅድሚያ ያዝ አድርጎኛል። ቪዲዮ እየሰራሁ አይደለም፣ እናንተም እያበረታታችሁኝ አይደለም። ያው እንግዲህ ካልተሰራ የለም ነው ባይዘው ወይ ልክ ናችሁ፣ አልተሳሳታችሁም። ለማንኛውም እንግዲህ ኢድ እየተቃረበ ስለሆነ ያው የኢድ ዝግጅት እንደናቱ እኔ ጋር እየጦፈ ነው። ለዛ ነው የጠፋሁት። ለማንኛውም ዛሬ ደግሞ በአዲስ ቪዲዮ መጥተናል። እስኪ አንዲት ምርጥ ግጥም አነብላችኋለሁ ከመጣሁበት ሌላ ማለት ነው። መግቢያ ላይ ሁልጊዜ በወሬ ሳይሆን አንዳንድ ነገር ጣል ጣል እናድርግበት። በቃ ግጥም ምናምን ግጥም አንባቢም ጣፊም አይደለሁም፣ ግን አንዳንድ ነገሮች ምናምን ባለንበት ጉዳይ ላይ እንደዛ ነገር አነብላችኋለሁ ማለት ነው። እንግዲህ ከወደዳችሁት ላይክ እና ሰብስክራይብ ሼር ብታደርጉኝ አይከፈልበትም እላለሁኝ። ያው እየዘገየሁ ነው የምመጣው፣ ነገሩ አልገባኝም። እስከ ዛሬ በየቀኑ እንደውም ከቀኑ 2 ጊዜ ምናምን ነገር ነበር ቪዲዮ የምጭነው። ዛሬ ግን የለም። ባይዘው ወይ ለምን እንደሆነ አላውቅም። እንግዲህ በያላችሁበት ዓለም ዳርቻ አላህ ጤናችሁ ይስጣችሁ። ከጤንነት የበለጠ ሀብት የለም። የልብ የሚያናግረው ጤንነት ነው ሀባይብ። ለማንኛውም ወደ ግጥሙ እንሄዳለን። ከግጥሙ በኋላ ብዙ የምናወራቸው ነገሮች አሉን። አብራችሁን ቆዩ። የግጥሙ ርዕስ የተስፋ ጭላንጭል ይላል። እኔ ማንበብም ያው መጽሐፍም ቅድም ነግሬያችኋለሁ ብዙ አይደለሁም፣ ግን ደግሞ ግጥሙ ደስ ስላለኝ ነው ይዤላችሁ። እኔ እንጃ ትንሽ ድምፄ የሆነ እንዲ ጎረምሳ ቅጥ ሆኗል አይደለ? አላቅም። ብቻ እሱን ተውስ፣ ችግር የለውም። እንግዲህ ብቻ ሀሳቡና ዋናው ነገር ከሀሳቡ ከግጥሙ ምን አገኛችሁ የሚለውን ነገር ነው። ወደ ግጥማችን እንሄዳለን። ያው ላይክ እና ሼር እንዳይረሳ ማለት ነው ሀባይቦች። ለእኔ ይጠቅመኛል። ሁላችንም ላይክ የምትለው ቃል ወይም ደግሞ ላይክ የምናደርጋት ነገር እሷ ሁላችንም ትጠቅመናለች ማለት ነው። ስራ ከጀመርን ያው ሁላችንም መተባበር ያለ መሆኑን ነው የምነግራችሁ። ምክንያቱም ዩቱብ ካልተባበርን ምንም ዋጋ ቢስ ነው። እዚህ ጋር ምንድነው በቅንነት እያንዳንዱ ማህበረሰብ ላይክ በማድረግ የምንተባበርበት ስራ ነው፣ ከጫፍ እስከ ጫፍ ማለት ነው። ኤኒዌይ ሶሪ ከማብዛቴ በፊት እስኪ ወደ ግጥሙ እንሂድ። የተስፋ ጭላንጭል ይላል ሀባይቦች። እንግዲህ ለንባቤ እኔ እጅጉን ይቅርታ። ያው እንግዲህ ንባብ ነው የሚያሳምረው አብዛኛውን ነገር በግጥም ላይ አናባቢ ወይም ደግሞ ንባብ የሚያነበው ሰው ምናምን ከዜማው ጋራ ነው እሱ ነው ግጥም የሚያደርገው። ኤኒዌይስ እኔ አንባቢም አይደለሁም ጻፊም አይደለሁም፣ ግን ያኔ አንዳንድ ጊዜ መጻፍም መፈላሰፍም ጥሩ ነው በማለት የተስፋ ጭላንጭል የቀናት ውጥረት የሰዓት መረፍ በጨለማው ቀዳዳ በጉድጓድ ሸረብ ነፍሴ ስትደክም ትዝታዋ ሲቃጠል አንድ ተስፋ አገኘሁ የተስፋ ጭላንጭል እንዴ ጥልፍ ስፌት እንዴ ወርቅ ግር በጥቁር ሰማይ ላይ የሚፈነጥቅ ግር የማይጠፋ ብርሃን የማያልቅ ጥሪ ከደካማው እምነቴ ከውስጤ ተቀብሮ ቀዳዳው ቢሰፋ ብትፈታ ውጥን በልቤ መረብ ላይ የብርሃን ዘይኑ ይህ ተስፋ ይህ የነፍስ ጭላንጭል ከጨለማው ማዶ ለብርሃን ይጋብዛል። እሱ ያስፋልኝ የልቤን ቀዳዳ ከቁስል ማገገሚያ ከፍቅር አድባር የተስፋ ጭላንጭል የነገ ተስፋ በጨለማው መሃል ብርቱ ብርሃኔ የመንገድ አድማስ በጭጋግ ቢጋረድ በጥርጣሬ ወጀብ ቢፈተን ልቤ ቢወድ ያ የተስፋ ጭላንጭል እንደ ሻማ ነበልባል አይጠፋም በነፍስ አይዳሰስ በቅንነት ከጠባሳው ላይ እንዲያማኝ የቆመ ያለፈውን ህመም በአዲስ ተስፋ የሸፈነ ብቸኝነት ሲያንገላታኝ በሌሊት አውድማ እርሱ ነው ብርሃኔ የነፍሴ መተማመኛ። ይቀጥላል ባይዘው። የዛሬው ግጥማችን እንግዲህ ይሄን ይመስላል። ይቀጥል የምትሉ ካላችሁ ኮሜንት ላይ አስቀምጡልኝ ሀባይብ። ማበረታታችሁንም አትርሱ፣ አይከፈልበትም ሀባይቦቼ። በያለንበት አላህ ይጠብቀን ማለት ነው። እንዲሁም ደግሞ አንዳንድ ጥያቄዎች በተለይ ደግሞ ሳውዲ አረቢያ ሆናችሁ በተለይም ደግሞ ጅዳ ውስጥ ያላችሁ ልጆች በአሁኑ ወቅታዊ የኤምባሲ ሁኔታ ምናምን ነገር
መጠየቅ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። በቂ መልስ ሰጣችኋለሁ። አሁን ባለንበት ሁኔታ ማለት ነው። እኔ ከመጠየቅ ሳይሆን እዛው ሂጅ ስላየሁት ያኔ እንዴት ነው በምን ነው ከየት እንዴት ነው በነገራችን ላይ ኤምባሲ እንዴት መጀመር እንዳለብን ምናምን ማናቅ ልጆች ያው ብዙ አለን። ያው የሆነ ነገር በየን የሚሆነው ምንድነው ያው ስንገባበት ነው ነገሩን የምንረዳው፣ ግልጽ ነው። ግን ደግሞ ከዛ ወዲህ አስፈላጊ የሚሆነው ነገር ምንድነው የሚለውን ነገር በቅርብ ጊዜ እየሆነ ያለውን ነገር እነግራችኋለሁ ማለት ነው። ሀባይቦቼ ኮሜንት ላይ ጻፉልኝ፣ ችግር የለም። ሪፕላይም ላይም ቢሆን እመልስላችኋለሁ፣ ችግር የለም ማለት ነው። በተለይ ደግሞ አሁን ከሀጅ በኋላ የምትጀምሩ ያላችሁ ልጆች ካላችሁ፣ ሌላው ብዙ የምናወራው ነገር አለን ማለት ነው። ሀባይቦቼ ቪዲዮውን ላይክ እና ሰብስክራይብ አድርጉት። በጣም ብዙ የምናወራው ነገር አለን። በተለይ አሁን በቃ እየነቃን ያለን ሰዎች ብዙ ነገር ማውራት እንችላለን ማለት ነው፣ በብዙ ሁኔታዎች። እንዲሁም ደግሞ ኮንትራት ያላችሁ ልጆች እንዲያውም የሆነ ኮሜንት ደርሶ የነበርና ለህድ ነበር መመለስ ፈልጋለሁ ምን ልበላት የሚል ጥያቄም ነበረ። ምንም ያው አላ አይደለ የሆነ ሲምፕል ጥያቄ መስሎኝ ትኩረት አልሰጠሁትም እንጂ ማለት ነው። ያንን ነገር መጠየቅ ትችላላችሁ፣ የትኛው ይሻላል የሚለውን ነገር። እኔ ብቻም ሳይሆን አብዛኞቹ ኮንትራት ኑረው ሲሄዱ በቃ እመጣለሁ ስሪስ በቃ እመጣለሁ የሚባል ነገር አለና እመጣለሁ ማለት ነው የሚሻለው ለእነሱም ለእናንተም ማለት ነው። በጣም ሲምፕል ይሆናል። ቢያንስ አሁን ላይ እንኳን ሁሉም ነገር የጠነከረ ነው፣ ግን በዛ ጉዳይ ላይ ያኔ የተሻለ የሚሆነው እመጣለሁ። ደግሞ አሁን ቤተሰብ ምናምን ነክ አብዛኞቻችን ቤተሰቦቻችን በኮንትራት እየመጡ ነው እና 2 ዓመት ሞልተው እየሄዱ ነው። ያንን ነገር ደግሞ ለመመለስም ቢሆን እነሱን መሄድ ስትፈልጉ እመጣለሁ ፍቃድ ስጡኝ፣ በቃ ይሄ ነው ጥሩ ማለት ነው። ይሄን ያልኩባችሁ ነገር እንደሆነ ታውቃላችሁ። ከዚህ በፊት አንድ ኮንትራት የነበረች ልጅ ተሳፍራ ነበርና በቃ በጣም ነው የሚወዷት። ብቻ በቃ አሪፍ ናቸው ለሷም እነሱም እሷም ደግሞ ለነሱ ማለት ነውና በቃ 2 ዓመት ሞልታ ለመሄድ ትዘጋጃለች። ግን እሷ ምንድን ያለቻቸው ያው ተነግራም ቢሆን የሆነ እንደዚህ የምናወራውን ነገር ሰምታም ቢሆንም በቃ እመጣለሁ ይሄንን አልሄድ ወር ፈቃዱልኝ ብላቸዋለች። ፈቅደው እንግዲህ ሀዲያም ምንም ብለው ሸኝተዋታል። አጅር የምን መንጣት ነው ላፍ በዛው በሌላ ሀገር ማለት ነው። ምክንያቱም አሳምረው ነው የሸኟት። ስለዚህ እናንተ ሀዲያው ምኑም ቢቀርባችሁም ሌላው ነገር ይቀርባችሁ፣ ምናልባት ትኬት ሊቆርጡላችሁ ይችላል፣ ሊያግዟችሁ ይችላል። በቃ በሰላም ራሱ መሸኘት ራሱ ትልቅ ነገር ነው። ስለዚህ እናንተም ይሄን ማድረግ ትችላላችሁ። እንግዲህ ያንን ኮሜንት ላይ ይሄን የጻፋችሁ ልጆች ይሄንን ቪዲዮ ብታዳምጡት ደስ ይለኛል። ለማንኛውም እኔንም ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ከተሞክሯችን አንዳንድ ነገሮች እንላችኋለን። በዛ ላይ ደግሞ አላህ ይጠብቀን ማለት ነው ሀባይቦቼ። ሰላም አለይኩም።